ወደ እጅና እግር ይሄደ እስኪን ላይ ድካም ቆዳሽ ላይ እሹ አለ ቆዳ ላይ ምንም እሹ የለም ቆዳ ላይ እሹ የለም ኩላሊቶች ደህና ናቸው አዎ ኩላሊት ሊቨር ሄፓታይተስ በአጠቃላይ ሁሉ ነገር ጥሩ ነው እሰይ መድኃኒት ላይ ነሽ አንድ ሳምንት ሆነኛው መድኃኒት ከጀመርሽ አሁን ቅርብ ጊዜ ነው ያወቅሽው ቅርብ ጊዜ ነው ላስት ዊክ ነው ያወቅኩትና ግን መድኃኒቱ ምንም እስካሁን ድረስ ያሳየኝ ፕሮግረስ የለም በአንቲፔን ላይ ለውጥ የለም አንቲፔን ብቻ ነው ሪሊፍ ይሰጠኛ ሰው ሰላም ልበል አንድ ጊዜ እሺ ታሪኩ ቴድሮስ እናስተዋውቃለን ሰላም እኮ ሮቢያው ነግሮኝ መገናኛለን አረ መልካም ለብዙ ሰው ረፍት ይሆናል አሁን አንተ እኮ ነገር ለውጥ የለኝም አባ አረ አለ የሱ እንጂ ቀረዋል አይ ከለሩን ነው የማይሆን ጥሩ ለውጥ አለ ፊቱ ላይ እኔ ሰጠኝ ያለው ስካይላይት ያለው አንዳንድ ጊዜ እሺ አረ ከለሩ ላይ ነው ነገሩ ያለው እዚህ ጥርግ የሚገባ ምንድነው ዩቲዩብ ላይቭ ላይ ሆኜ ነው ያሳውላችሁ በጣም ደስ ብሎ እንዳትላየው እንገናኛለን እንጫወታለን yes ቴክስት አድርጌና እንዴት ቢሮ እንዴት ቴክስት አድርጌላለ ነው ይብሮልክላል እሺ thank you ሶሪ በጣም ሶሪ በጣም ችግር የለም ሶ ስንት አመትሽ ነው አሁን 42 ጎበዝ ምን አወቅሽ እንደው አንደኛ እስቲ እንደው እንደ ኤክስፔክት አድርጊ ነበር ወይ አንዳንዴ ድንገት ነው አይደል ሁሉ ጊዜ ምን የሚያመን አይመስለንም ቢያንስ ከባድ ነገሮች እኛ ጋር ይመጡ አይመስሉንምና ምን ለወጠሽ ይሄንን ነገር ስታቂ ምንድነው ኤክስፔክት ኢቨንት ለበሽታው ብዙ ነገር አላቀም ሞርዱ ዲያቤትና ሌላ ኦቨርዌት መሆን የሚያመጣው ነገሮች ከፕሬግናንት ስኳር ጋር የተያዙ ነገሮች ነው ሞር ኮንሰርን የነበርኩትና እንደዚህ አይነት ነገር አላቀም ስሙንም ሰምቼ አላቀምና ያላሰብኩት ነገር ነው አሁን እንትን ያለኝ አጋጠመኝ ነገር አይዞሽ ሶ ምን ነገሮች ስለህመሙ ምን አወቅሽ እስካሁን ምንድን ነው ያወቅሽው ሐኪሞቹ ያው ባለባቸው የስራ ጫና ምክንያት ሪማቶሎጂስት የሚባል ሐኪም ነው ያየኝና ትንሽ ቢዚ ናቸውና ዲቴይል ነገር ዝርዝርን ለማውራት ጊዜ የላቸው ምክንያቱም አንድ ሰው ሲገባ ከኋላ ተጠብቃቸው በጣም ብዙ ሰው ነውና የራሴ ለማንበብ የሞከርኩት ነገር ትንሽ ስኬሪ ነው የሚያስፈራ ነገር ነው ያው ሲስተም እና አፌክት የሚያደርግ ነገር ነውና ላይፍ ስታይል ማስተካከል ከኒውትሪሽን ጋር ተያይዞ ከመድኃኒቱ ጎን ለጎን ኮንትሮል ማድረግ ይቻላል ነገር ነው የተረዳሁት ጎበዝ አይሽ ቢኮዝ ገባሽ አሁን ይሄ ያንቺ ህይወት ነው ፈጽመሽ ያልጠበቅሽው ህይወትን አደጋ ላይ የሚጥል የላይፍ ኳሊቲን አደጋ ላይ የሚጥል ነገር ገጠመሽ ዝም አላልሽምና የራስሽን ዲጊንግ እያደረግሽ ነውና በእውነት በጣም ደስ ብሎኛል እንደው እስካሁን ከምን በላው ምግብ ጋር 42 ተመከወንሽ ምንም ጥያቄ የለውም ወፍራም ነሽ ፋቲ ነሽ ሮንግ ምግብ ነው እንደማናችንም ትበይ ነበረው እንግዲህ በሆነ ተአምር ገብቶሽ ወይ መናወራም ነገር ገብቶሽ ለውጠሻል ብዬ አላስብምና ከሱ ጋር ሊያዝ ይችላል ብለሽ እንደው አስበሽ ታውቂያለሽ ይሄ በሽታ አስቤ አላውቅም ግን ሌላ ተባብኛል ይሄ ትንሽ ኮንሸስ ቢሆን ባለበት ስፖርት በጀመርኩበት ሰዓት ባለበት ሰዓት ነው ይሆን ሌላ ጊዜ አውራሻለሁና ኦልሞስት ሲሚላር ሩት ኮዝ አላቸው የፈራሹ ስኳር የፈራሹ ግፊት የፈራሹ የልብ በሽታ እንደው ይሄ ውፍረቴ ይሄን ያመጣብኝ ይሆናል ብለሽ ኦልሞስት ተመሳሳይ ሩት ኮዝ አላቸው ነው የሚለው እንግዲህ አሁን ጥናት እንግዲህ ትድኛለሽ አትድኝም ይሄንን ፈጽመን እንግዲህ አፋችንን ሞልተን አንናገርም ያድነን እንግዲህ እግዚአብሔር ብቻ ነው ግን እመኚን ብዙ ነገርሽ ኢምፕሩቭ ይሆናል ምግብሽን ስትቀይሪ ፋቱን ስትቀይሪ ከውስጥ መዳን ስትጀምሪ አትሊስት ሲምፕተም ስኮር ማለት የህመሙን ደረጃ
ኢምፕሩቭ ማድረግ እንችላለን በሚል እስቲ እንደው ወደዛ ልሰደሽና ይያዛል። በጣም ከዚህ በፊትም ብዙ ጊዜ ላይቭ ላይ አውቶሚን ዲዚዝ ነው የሚባሉት እንግዲህ አንበበሻል ስለ አውቶሚን ዲዚዞች እንደው 42 ዓመት አብሮሽ የኖረ ኢሚዩኒቲ እንግዲህ ከቫይረሶች ከጉንፋን ከባክቴሪያ ከየትኛው ኢልነስ ልታደግሽ አብሮሽ የተፈጠሩ ሴሎች ለምን ጦርነት አወጁብሽ? አሁን እንደዛ እኮ ማለት ነው። እንደሱ ነው። አይሸር ለምን እሱን እኮ መጠየቅ አለብን። ምን የተሳሳተ ነገር አለ? ምንድነው ኮንፊውዝ ያደረጋቸው? እስካሁን ያላጠቁትን ያንቺን ሲስተሞች ባዕድ ሆኖ ራስሽ ላይ ጠመንጃ እንደማዞር ማለት ነው። እንግዲህ ለዛ ነው አንደርስታንድ ማድረግ ያለብንና በደንብ እናወራለን። ካለችን ታይም አንፃር ዲቴል እንደው እንደ ሜዲኬሽንም ላይ ስለሆንሽ ይሄን አርጊ አታርጊ ማለት ቸግረኛል። ኮሙኒኬት አርጊያቸው፣ ቲሙን አንዳቸውን ኮሙኒኬት አርጊ፣ እናግዝሻለን። እሺ ቴንክ ዩ በርቺ ፕሮግረስ yes yes እስካሁን ከምን በላው ምግብ ጋር 42 ዓመት ከሆንሽ ምንም ጥያቄ የለውም። ወፍራም ነሽ፣ ፋቲ ነሽ። ሮንግ ምግብ ነው እንደማናችንም ትበይ ነበረው። እንግዲህ በሆነ ተአምር ገብቶሽ ወይ መናወራም ነገር ገብቶሽ ለውጠሻል ብዬ አላስብምና ከሱ ጋር ሊያዝ ይችላል ብለሽ እንደው አስበሽ ታውቂያለሽ? ይሄ በሽታ አስቤ አላውቅም፣ ግን ሌላ ተካብኛል ብዬ ትንሽ ኮንሸስ ቢሆን ባለበት ስፖርት በጀመርኩበት ሰዓት ባለበት ሰዓት ነው ይሄ። ሌላ ጊዜ አውራሻለሁና ኦልሞስት ሲሚላር ሩት ኮዝ አላቸው። የፈራሹ ስኳር፣ የፈራሹ ግፊት፣ የፈራሹ የልብ በሽታ እንደው ይሄ ውፍረቴ ይሄን ያመጣብኝ ይሆናል ብለሽ ኦልሞስት ተመሳሳይ ሩት ኮዝ አላቸው ነው የሚለው። እንግዲህ አሁን ጥናት እንግዲህ ትድኛለሽ አትድኝም ይሄንን ፈጽመን እንግዲህ አፋችንን ሞልተን አንናገርም። ያድነን እንግዲህ እግዚአብሔር ብቻ ነው። ግን እመኚኝ ብዙ ነገርሽ ኢምፕሩቭ ይሆናል። ምግብሽን ስትቀይሪ፣ ፋቱን ስትቀይሪ፣ ከውስጥ መዳን ስትጀምሪ አትሊስት ሲምፕተም ስኮር ማለት የህመሙን ደረጃ ኢምፕሩቭ ማድረግ እንችላለን በሚል እስቲ እንደው ወደዛ ልሰደሽና ይያዛል። በጣም ከዚህ በፊትም ብዙ ጊዜ ላይቭ ላይ አውቶሚን ዲዚዝ ነው የሚባሉት እንግዲህ አንበበሻል ስለ አውቶሚን ዲዚዞች እንደው 42 ዓመት አብሮሽ የኖረ ኢሚዩኒቲ እንግዲህ ከቫይረሶች ከጉንፋን ከባክቴሪያ ከየትኛው ኢልነስ ልታደግሽ አብሮሽ የተፈጠሩ ሴሎች ለምን ጦርነት አወጁብሽ? አሁን እንደዛ እኮ ማለት ነው። እንደሱ ነው። አይሸር ለምን እሱን እኮ መጠየቅ አለብን። ምን የተሳሳተ ነገር አለ? ምንድነው ኮንፊውዝ ያደረጋቸው? እስካሁን ያላጠቁትን ያንቺን ሲስተሞች ባዕድ ሆኖ ራስሽ ላይ ጠመንጃ እንደማዞር ማለት ነው። እንግዲህ ለዛ ነው አንደርስታንድ ማድረግ ያለብንና በደንብ እናወራለን። ካለችን ታይም አንፃር ዲቴል እንደው እንደ ሜዲኬሽንም ላይ ስለሆንሽ ይሄን አርጊ አታርጊ ማለት ቸግረኛል። ኮሙኒኬት አርጊያቸው፣ ቲሙን አንዳቸውን ኮሙኒኬት አርጊ፣ እናግዝሻለን። እሺ ቴንክ ዩ በርቺ ፕሮግረስ yes yes አይሰማም ድምጽ? ኪሩ አቤት አቤት ዶክተር እንዴት ነሽ? ይሰማል? አሁን ይሰማል። በሶስት ወር ያገኘው ለፍቼ በስንት ወር? በሶስት ወር ማለት ነው ያገኘው ለፍቼ አላውቅም። 3 ወር ነበርኩ። አንቺ ነሽ ጠፋሽው። እኔ በየቀኑ አለ በቃ እኔ በያንተ ከዛ በኋላ በዚህ ባንተ መከታተል ታይፕ 2 ነኝ እና በድግዝና ሰዓት ነበር የመጣ
አሁን 7 አመት ሆኖኛል መድኃኒት ከጀመርኩኝ። ነሐሴ 1 ሲል ያንተን ፕሮግራም መከታተል ጀመርኩኝ። ተለውጠሻል? አዎ 70 ኪሎ ነበርኩኝ። ሜትር ከ65 ነኝ። እድሜ 40 ነው። የ3 ወር ሄሞግሎቢን 13.9 ነበረ። ሄሎ አሁን ሰሞኑን ስለካው 6.2 ሆነ። 6.2 አንድ ጊዜ ያጨብጭቡልሻ። እሺ ዶክተር አጨብጭቡላት። ለዚህ ጎረምሳ ልጅ አጨብጭቡላት። ጎበዝ። አሁን እኔ ያለው ጅባራ የሚባል ሀገር ታውቃለህ? አገው ምድር ጅባራ የሚባል ሀገር አገው ምድር ጅባራ አውቃለሁ። እዛ ነው ያለሁት። አዎ እና አሁን የጠዋት በብዛት አይቀንስም። ሄሎ ዶክተር ሄሎ አይሰማም? አሁን ይሰማል? ይሰማል። አሁን ይሰማል። እና የ3 ወሩ ከ200 የጠዋቱ 180 200 ነው የሚሆን። በብዛት አይቀንስም። ሆድሽ አለ እኮ ሆድሽ እንዳበሳ አድርጊ እስቲ። ቦርጮ አለ አይደል? ለዛ እኮ ነው አለች። አዎ ትንሽ አለ ቦርጭ አለች። እሷ ነች። አየሽ ሙሉ ነው። ጎደለ እንጂ እኮ አላለቀም። ምግብ በልቼ ስለካው ደግሞ 140 160 ይሆናል። ገባኝ። በደንብ ስሚኝ። አሁን እንደዚህ ይሆናል። እሱ ሳይሆን ቀላል እኮ እያረኩልሽ ነው። ስኳርሽ መጀመሪያ 13 በነበረ ጊዜ ከፍተኛ ቦርጭ ነበረሽ አይደለ? ከፍተኛ ቦርጭ ነበረሽ። አሁን እንግዲህ በገባሽ ልክ እየሞከርሽ ቦርጩ ቀነሰ፣ ስኳሩም ቀነሰ። ቦርጩ ሲያልቅ ስኳሩም ያልቃል፣ ኖርማል ይሆናል ነው እያልኩሽ ያለሁት። አሁን ገባሽ? ስለዚህ አመጋገብሽን አይና ደግሞ አስተካክልልሻለሁ። የጠዋት ስኳር ከፍ ካለ ቦርጩ አለ፣ ውስጥሽ ላይ የተሰገሰገ ቦርጭ አላለቀም ማለት ነውና ግራ አትጋቢ። እሺ ዛሬ ምን በላሽ? ዛሬ አንድ ቁርጥ ዳቦ እንጀራ አንድ ቁርጥ ውሃ ዳቦ እንጀራ እንደበላሁ ነው። እስካሁን አልበላሁም። ሚውት አድርጊ አንድ ጊዜ። ሄሎ ሚውት አድርጊ አንዴ። እሺ ምን አልሽኝ? ሄሎ ሚውት አድርጊ አንድ ጊዜ። ሚውት አድርጊ። መቅደስ መልዕክት አላት። ሚውት አድርጊ። ቲክቶክ ቻናላችንን ፎሎ እና ሰብስክራይብ አድርጉ። ሜምበርሺፕ ሁኑ ላለው ወደ ሴሽን ለው ማለት ነው። መልካም ቆይታ ይሁንልን። ወደ ዶክተር መልሳቸዋል። መግዲ አመሰግናለሁ። ክሩ አቤት ሄሎ ምን በላሽ ዛሬ? እሱ ላይ ነበር ስናወራ የነበረው። ዛሬ ጠዋት አንድ ዳቦ ቀይ ጤፍ አንድ ቁርጥ እንደበላሁ ነው። ከነጋ እንደዚሁ ነበር የምትበዩ በፊትም ወይስ? በፊትማ ጎመን ያው አንተ በምትአስረዳን መልኩ ጎመን እንደዚህ ምናምን አሳ ቀይ ስጋ እንደዚህ እያደረኩ ስበላ የነበረው። ዛሬ አልበላሽም ብዬ ዛሬ አልበላሁም። አሁን እንዳጋጣሚ ቤተክርስቲያኑ ብዬ ነበረ ስመጣ የለም አንድ ቁርጥ እንጀራ ነው የበላሁት። ገና ልትበይ ነው? በጠዋት እንደበላሁ ነኝ። እስካሁን አልበላሁም ራት። ገባኝ። ጠዋት የበላሽው እንጀራ ብቻ ነው? ባዶ? ባዶ እንጀራ ብቻ ነው እና 2 ስኒ ቡና። ግን ልክ አይደለም አይደል? ልክ አይደለም። ቀይሪያ፣ ምግብሽን ቀይሪ። እሺ ሰውነትሽን መመገብ አለብሽ። አትጎጂም? አልተጎዳም ሰውነትሽ? ሰውነቴ ያው ቀንሻለሁ እንጂ አልተጎዳሁም። ግን እንትን ቀንሻለሁ። እንደወለድኩኝ አሁን የ9 ወር ነው ከወለድኩኝ 80 ኪሎ ነው የነበርኩኝ። አሁን 70 ኪሎ ነው የሆንኩኝ።
ጎበዝ። በፊት ግን አሳም ትበይ ነበር፣ ስጋም እንቁላልም አይብ ታገኛለሽ አይደል? ባው ይበላ ነበር። አይባ በጾም ቀን ደግሞ እነዚህ እነ ሶያ እነ አተር እነ ምስር እነ ባቄላ አቅለሽ ከጎን አርጊ፣ አትክልት ከጎን አርገሽ ቢ። ስንት ኪሎ ነው መሆን ያለብኝ አሁን? ቁመትሽ ስንት ነው? ሜትር ከ65። የወገብሽ ልኬት ከ82 በታች ይሁን። ዋናው ወገብሽ ነው፣ ኪሎ አይደለም። እሺ ወገቤ 84 ነኝ። ኪሎ 62 አካባቢ ቢሆን ቆንጆ ነው። ወገብሽ ስንት ነው? 84። ያ መጥፎ አይደለም፣ ወገብሽ መጥፎ አይደለም። ሌላ ሰውነትሽ አልተገነባም ማለት ነው። ኦኬ ሌላ ሰውነትሽም ለመገንባት ወክ አድርጊ። ቤትም ውስጥ ቢሆን ስፖርት ለመስራት ሞክሪ። እሺ ዶክተር በርቺ። እሺ እና መድኃኒት አሁን 1000 ጠዋት 1000 ማታ 1000 ነው የምወስደው። የሐኪሞችሽ ጋር ተመካከሪ። እነሱ ስኳርሽን እያዩ መድኃኒቱን መቀነስም ማቆምም ይችላሉ። መድኃኒት አታውቁም አለ በጭራሽ። ዶክተርና ማክረው ነበረ አታውቁም አለ። ያው ያይሻላ በየጊዜው ሲያይሽ ስኳርሽ ኖርማል ከሆነ በኋላ እኮ ሀሳቡን ሊቀይር ይችላል አይደል? ስለዚህ ተከታታይ ይዛው። እሺ ዶክተር በርቺ። እሺ እናመሰግናለን። እድሜና ጤና ይስጥልኝ። አሜን አሜን። በርቺ። ፍቅር ዌልካም። ይሰማል። ኔትወርክ አስቸግሮኝ ስለነበረ ነው እንትን ያልኩት። ሁላችሁም እንዴት አመሻችሁ? እንግዲህ ዛሬ ሰንበት ነው። ዶክተር በረፍት ቀኑ ከተወሰኑ ሰዎች ጋር እናውራ ቤተሰብ እንሁን ብሎ እንግዲህ ገብቷል። ለዚህም እኛም ደስተኞች ነን። የመጣችሁ ሁሉ ከያላችሁበት እንኳን ደህና መጣችሁ ለማለት እወዳለሁኝ። የሜምበርሺፕ ፍላጎት ያላችሁ ጆይን እንድታደርጉ ሜምበርሺፕ አባል እንድትሆኑ፣ እናንተ ሜምበርሺፕ አባል በሆናችሁበት ሰዓት ደግሞ ለብቻችሁ ቪዲዮ ይሰራል። ለብቻችሁ ዶክተር ለእናንተ ብቻ ሰኪውር በሆነ መንገድ ከእናንተ ጋር የላይፍ ጊዜ ይኖረዋል። ለብቻችሁ ምግባችሁ ሞዲፋይ መደረግ ካለበት ያንን የሚያደርግበት ስለሆነ ዩቲዩብ ላይ ሜምበርሺፕ እንድትሆኑ በአክብሮት በታላቅ ደስታ እንጋብዛችኋለን።